ክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ እግዚአብሔር ዓለምን የሚያይበት እይታ የእግዚአብሔር ልጆች ብሎ ይመለከታቸዋል። በሌላ በኩል ደግሞ የክፉ ልጆች ብሎ ይመለከታቸዋል። ለዚህ ነው እግዚአብሔር መንግሥት እንጂ ሃይማኖት የለውም የምንለው። ሻሎም የተወደዳችሁ የእግዚአብሔር ቤተሰቦች፣ ወንድማችሁ ቅዱስ ተካልኝ ነኝ። ይህ ደግሞ የመንግስቱ መልእክት የተሰኘው ፕሮግራማችን ነው። ዛሬ ደግሞ ከእግዚአብሔር ቃል በአንድ ሐሳብ ጉዳይ ላካፍላችሁ በዚህ አለሁኝ። እንደምትባረኩበት ተስፋ አደርጋለሁ። የዛሬው የመልእክቴ ርዕስ የመንግስቱ ወንጌል የሚል ርዕስ ይሆናል። ይህ የመንግስቱ ወንጌል የሚለውን ቃል መነሻ ጥቅሳችን በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ያለውን ይዘን በዋናነት አጭር የሆነ ሐሳብ እንከፋፈላለን። ክብር ለእግዚአብሔር ለአምላካችን ይሁን። በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ሲናገር አጠቃላይ ክፍሉ የዓለም መጨረሻ ምልክቶችን ጌታ ኢየሱስ ይናገራል። በዓለም መጨረሻ ምን እንደሚከናወን ምን እንደሚከሰት ይናገርና እዚህ ክፍል ላይ ከቁጥር 9 ጀምሮ እንደዚህ ይላል። በዚያ ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገላችኋል። በስሜ ምክንያት በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ። በዚያ ጊዜ ብዙዎች ይሰናከላሉ፣ እርስ በእርስ አሳልፈው ይሰጣጣሉ፣ ይጠላላሉ። ብዙዎች ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ። ክፋት ስለሚገን የብዙ ሰዎች ፍቅር ይቀዘቅዛል። እስከ መጨረሻ የሚጸና ግን እርሱ ይድናል። ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ ከዚያም መጨረሻው ይመጣል ይላል። እዚህ ክፍል ላይ የምንመለከተው ጌታ ኢየሱስ ስለ ወንጌል ሲናገር ለሕዝብ ሁሉ ምስክር እንዲሆን ይህ ወንጌል በዓለም ሁሉ ይሰበካል ሳይሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል የሚል ቃል ነው የተጠቀመው። ጌታ ኢየሱስ በተለያዩ ክፍሎች ውስጥ የተወሰኑትን ለማየት እንሞክራለን። ይሄ የመንግስት ወንጌል የመንግስት ወንጌል የመንግስት ወንጌል የሚል ቃልን በተደጋጋሚ ይጠቀማል። ለምንድን ነው መንግስትንና ወንጌልን አንድ ላይ ያነሳው ብለን ልንጠይቅ እንችላለን። የመንግስት ወንጌል የሚለው የአማርኛ ቃል እዚህም ክፍል ላይ ደግሞ ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ሲል በተለይ የእንግሊዝኛ ቨርዥኖቹ ላይ በጥሩ መንገድ የሚገልጹት ይመስለኛል። እዚህ ክፍል ላይ እየገለጸ ያለው ወንጌል ማለት በግሪክ ዩጌሊዮን ማለት ነው። ይህም ማለት የምስራች መልካም ዜና ማለት ነው። መልካም ዜናው መንግስቱ ነው እያለን ነው። ይሄ የእግዚአብሔር መንግስት ወይም የሰማይ መንግስት የምንለው ለሰው ልጆች ሁሉ ሊሰበክ የሚገባው መልካም የምስራች ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ክፍሉን ለምሳሌ በተወሰኑ በሌሎች ቨርዥኖች ለማየት እንሞክር። እዚህ ክፍል ላይ ለምሳሌ NIV ብንመለከት ወይም ኒው ኢንተርናሽናል ቨርዥን ማለት ነው። And this gospel of the kingdom will be preached in the whole world as a testimony to all nations and the end will come ይላል። The kingdom, the gospel of the kingdom ወይም የመንግስቱ ወንጌል። በሌሎቹ ቨርዥኖች ላይ ስንመለከት ደግሞ ለምሳሌ በአምፕሊፋይዱ ቨርዥን እንመልከተውና This good news of the kingdom በቅንፍ the gospel will be preached throughout the whole world as a testimony to all nations and then the end of the age will come ይላል። ይሄ ሐሳብ እየነገረን ያለው መልካም ዜና ነው እየተባለ ያለው መንግስቱ ነው የሚል ሐሳብን ያስረዳል። ይሄ በጣም ወሳኝ ሐሳብ ነው። ብዙ ጊዜ ወንጌል ምንድነው ተብለን ስንጠየቅ የምንመልሰው የራሳችን መልስ ሊኖረን ይችላል። በዋነኛነትና በመሰረታዊነት የእግዚአብሔር ቃል በሮሜ ምዕራፍ 1 ላይ እንደሚናገረው ወንጌል ስለ ልጁ ነው ይላል። ስለዚህ ስለ ልጁ ነው ሲባል ግን ምን ማለት ነው? ወይም ደግሞ የእግዚአብሔር መንግስትና የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ በሁለቱ መካከል ያለው ቁርኝነት ምንድነው?
ጌታ ኢየሱስ ወደዚህ ምድር ሲመጣ ምንድነው ይዞልን የመጣው የምስራች? ኢየሱስ ራሱ በዚህ ምድር ላይ ሲመላለስ መልካም ዜና ነው ለሰዎች ሁሉ ለአሕዛብ ሁሉ ስበኩ ብሎ ሐዋርያቱን ወይም ደግሞ ደቀ መዛሙርቱን ያዘዘው ስለምን ጉዳይ ነው? ለምሳሌ አንዳንዶቻችን እንደምናስብ በመስቀል ላይ እንደሞትኩ እንደተነሳው ወይም ደግሞ በክብር እንዳረኩ በዓለም ሁሉ ዙሪያ ስበኩ ብሎ ሲልካቸው አንመለከትም። ይሄ የወንጌል ማዕከላዊ አካል ቢሆንም የወንጌል መልእክት ግን በዋነኛነት ያቀፈው ዋነኛው ጥላው ግን መንግስት የሚል ነው። ጌታ ኢየሱስ ደቀ መዛሙርቱንም ሲያዝ ለምሳሌ በማቴዎስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ሐዋርያቱን ወይም ይከተሉት የነበሩትን ደቀ መዛሙርቶች ሲያዛቸው የመጀመሪያ ትእዛዙ ምን እንደነበረ እስቲ እንመልከት። ኢየሱስ ጌታ ነው። በማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ እንደዚህ የሚል ቃል አለ። ኢየሱስም በምኩራቦቻቸው እያስተማረ የእግዚአብሔርን መንግሥት የምሥራች ቃል እየሰበከ በሕዝቡ መካከል ማንኛውንም ደዌና ሕመም እየፈወሰ በመላው ገሊላ ይዘዋወር ነበር ይላል። ይህ ክፍል እየነገረን ያለው ኢየሱስ ራሱ የምሥራች ቃል ወይም ወንጌልን ሲሰብክ እየሰበከ የነበረው የእግዚአብሔርን መንግሥት የምሥራች ቃል ወይም የምሥራቹ የእግዚአብሔር መንግሥት ቀርባለች የሚል ነው። ስለዚህ መንግሥቱ ነበር ማለት ነው የእግዚአብሔር የምሥራች። ኢየሱስ ክርስቶስ ጌታ ነው። በሌላም ክፍል ላይ በተመሳሳይ መልኩ ስንመለከት በማቴዎስ ወንጌል ምዕራፍ 9 ቁጥር 35 ላይ አንድ ክፍል እናገኛለን። እዚህ ክፍል ላይ እንደዚህ ይላል። ኢየሱስ በምኩራቦቻቸው እያስተማረ የእግዚአብሔርን መንግሥት የምሥራች እየሰበከ እንዲሁም ደዌንና ሕመምን ሁሉ እየፈወሰ በከተሞቹና በመንደሮቹም ዞረ ይላል። እዚህም ክፍል ላይ የነገረን ያለው ኢየሱስ በዛ ለነበሩት የእስራኤል ሕዝቦች የምሥራች ብሎ እየሰበከላቸው የነበረው ወንጌል መንግሥቱን ነው። የእግዚአብሔር መንግሥት ለሰው ልጆች ሁሉ ሊሰበክ የተገባው መልካም የምሥራች ነው ማለት ነው። ስለዚህ በጌታችን በኢየሱስ ክርስቶስ ወይም ደግሞ በእግዚአብሔር ልጅ በኢየሱስ ክርስቶስና በእግዚአብሔር መንግሥት መካከል ያለውን ትስስር በትክክል ልንረዳ ይገባል ማለት ነው። ምናልባት የበለጠ ይህንን ሐሳብ አሁንም እንድንረዳ በማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ አንድ ክፍል ላንብላችሁ። ዮሐንስ እስር ቤት ከገባ በኋላ ኢየሱስ የእግዚአብሔርን ወንጌል እየሰበከ ወደ ገሊላ ሄዶ ጊዜው ደርሷል፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ይሰብክ ነበር ይላል። እዚህ ክፍል ላይ በደንብ እንደምንመለከተው የእግዚአብሔርን ወንጌል እየሰበከ ወደ ገሊላ ሄደ፣ ጊዜው ደርሷል፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ይሰብክ ነበር ይላል። ስለዚህ እዚህም ክፍል ላይ የምንመለከተው ኢየሱስ በዋናነት የምሥራች ነው ብሎ ለሰው ልጆች ሁሉ ይሰብክ የነበረው የእግዚአብሔርን መንግሥት ነው ማለት ነው። የእግዚአብሔር መንግሥት ለሰው ልጆች ሁሉ የሚሰበክ መልካም የምሥራች ነው ማለት እንችላለን። ኢየሱስ ክርስቶስ ጌታ ነው። ከዚህ በተጨማሪ መጽሐፍ ቅዱሳችን በሉቃስ ወንጌል ምዕራፍ 12 ከቁጥር 29 ጀምሮ ደግሞ እንደዚህ ይላል። እዚህ ክፍል ላይ ኢየሱስ እንደውም ለሰው ልጆች ሁሉ የሰጠው ትልቁ ስጦታ እንድንወርሰው የፈለገው ትልቁ ስጦታ መንግሥቱ እንደነበረ በግልጥ የሚናገርን ክፍል ደግሞ እናገኛለን። የሉቃስ ወንጌል ምዕራፍ 12 ከቁጥር 29 ጀምሮ እንመልከት። ይሄ ክፍል ስለምንበላውና ስለምንጠጣው ፈጽሞ ልንጨነቅ እንደማይገባን፣ ከሁሉ አስቀድመን መንግሥቱንና ጽድቁን ልንፈልግ እንደሚገባን ኢየሱስ ከተናገረ በኋላ ደግሞ ምሳሌዎችን ካቀረበ በኋላ የተናገረው የመጨረሻ ክፍል ነው። ስለዚህ ምን እንደምትበሉና ምን እንደምትጠጡ አትሹ፣ አትጨነቁም። ይህንማ በዓለም ያሉ ሰዎች ሁሉ አጥብቀው ይሻሉ። አባታችሁ እነዚህ እንደሚያስፈልጓችሁ ያውቃል። ይልቁንስ የእግዚአብሔርን መንግሥት ፈልጉ፣ እነዚህም ይጨመሩላችኋል። እናንተ አነስተኛ መንጋ የሆናችሁ መንግሥትን ሊሰጣችሁ የአባታችሁ መልካም ፈቃድ ነውና
አትፍሩ እያለ ጌታ ኢየሱስ ይቀጥላል። ተመልከቱ፣ አስቀድማችሁ መንግስቱን ፈልጉ አላቸው። ቀጥለና ደግሞ አባታችሁ ሊሰጣችሁ የፈለገው መንግስቱን ነው አላቸው። አያችሁ፣ ጌታችን ኢየሱስ ክርስቶስ ወደ ምድር መጥቶ የሞተው የተሰቀለው በትንሣኤ ደግሞ በክብር የተነሳው ከዛም ደግሞ በአብ ቀኝ የከበረው ለኔና ለናንተ ወደዚህ የእግዚአብሔር መንግስት የምንገባበትን ደጅ ለማዘጋጀት ነው። ስለዚህ ጌታ ኢየሱስ በመስቀል ላይ የሰራቸው ስራዎች በሙሉ የእግዚአብሔር መንግስት መግቢያ ደጆቻችን ናቸው ማለት ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 3 ላይ ስንመለከት ኒቆዲሞስ የተባለ አንድ መምህር፣ የእስራኤል መምህር፣ ፈሪሳዊ የነበረን ሰው ወደ ጌታ ቀርቦ አንድ ነገር ሲጠይቀው እንመለከታለን። ከእግዚአብሔር ከተላከ በቀር እንዲህ አይነት ነገርን ሊያደርግ የሚችል ማንም የለም፣ መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን ይለዋል። በዚህ ክፍል ላይ በደንብ ስንመለከት ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ጌታ ኢየሱስ ዳግም ውልደት ወደ እግዚአብሔር መንግስት የምንገባበት ደጅ እንደሆነ ሲናገር እንመለከተዋለን። የእግዚአብሔር መንግስት የወንጌል የመጨረሻ መዳረሻ ነው። እግዚአብሔር ለኔና ለናንተ ያዘጋጀልን በልጁ በክርስቶስ ኢየሱስ በማመን ደግሞም ኢየሱስ በመስቀል ላይ በሰራው ስራ በማመን የኃጢአትን ስርየት ተቀብለን የመጨረሻ እንድንወርሰው የተፈለገልን ርስት የእግዚአብሔር መንግስት ነው። ስለዚህ የእግዚአብሔር መንግስት እግዚአብሔር ለሕዝቦች ሁሉ እንዲሰበክ ያዘጋጀው መልካም የምስራች ወይም ወንጌል ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ምናልባት ይህንን የበለጠ ሊያጸናልን የሚችለው በእርግጥ ይህንን መልእክት ሐዋርያቱ ሰብከውታል ወይ? የነሱስ መልእክት ነበር ወይ? ወደ አሕዛብስ ምድር ይህንን የእግዚአብሔርን መንግስት መልእክት ይዘው ሄደው ነበር ወይ? እነ እስጢፋኖስ ምን ሰበኩ? እነ ጴጥሮስ ምን ሰበኩ? ምናልባት የአሕዛብ ሐዋርያ የነበረው ጳውሎስስ ምን ሰበከ የሚል ጥያቄ ልንጠይቅ እንችላለን። ምናልባት ሐሳቡ ሰፊ ስለሆነ በዋናነት ግን አንድ ሁለት ምሳሌዎችን ወይም የተወሰኑ ምሳሌዎችን ላንሳላችሁ። ኢየሱስ ጌታ ነው። የመጀመሪያው ጌታ ኢየሱስ ከሞት ከተነሳ በኋላ በሐዋርያት ሥራ ምዕራፍ 1 ላይ ስንመለከት የመጀመሪያ ለደቀ መዛሙርቱ ከተናገራቸው ወይም ካስተማራቸው ማዕከላዊ ርዕሶች መካከል በዋናነት ምን ነበር ብለን ማየት እንችላለን። ለምሳሌ በሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ኢየሱስ የተናገረውን እንመልከት። ሉቃስ እንደተረከልን ማለት ነው። ከቁጥር 1 ጀምሮ እንደዚህ ይላል። ቴዎፍሎስ ሆይ ኢየሱስ ለማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፌ ጽፌልሃለሁ። ይሄ ማለት የሉቃስ መጽሐፍ ማለት ነው። ይኸውም እስካረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካኝነት የሰጣቸው ትእዛዝ ነው። ከሕማማቱም በኋላ ራሱ ቀርቦ ሕያው መሆኑን ለነዚሁ በብዙ ማስረጃ እያረጋገጠላቸው 40 ቀንም አልፎ አልፎ እየታያቸው ስለ እግዚአብሔር መንግሥት ነገራቸው ይላል። አሁን እዚህ ጋር ሉቃስ ለቴዎፍሎስ ለተባለው ለተከበረ ሰው ሲጽፍለት እየነገረው ያለው መጀመሪያ በነበረው ጽሑፌ ላንተ ለሐዋርያቱ ምን እንዳዘዛቸው ጽፌልህ ነበረ፣ ምን እንዲሰብኩ እንደነገራቸው ጽፌልህ ነበር። አሁን ደግሞ ከሞትና ከትንሣኤው በኋላ ምን እንደተከናወነ እየጻፍኩልህ ነው። ኢየሱስ ከሞት ከተነሳ በኋላ ከሕማማቱም በኋላ ራሱ ቀርቦ ሕያው መሆኑን ለነዚሁ በብዙ ማስረጃ እያረጋገጠላቸው 40 ቀንም አልፎ አልፎ እየታያቸው ስለ እግዚአብሔር መንግሥት ነገራቸው ይላል። ኢየሱስ ከሞት ከተነሳም በኋላ ከሞት ከመነሳቱም በፊት ለደቀ መዛሙርቱ የሰጣቸው ትእዛዝ ስለ እግዚአብሔር መንግሥት እንዲሰብኩ ነበረ። የእግዚአብሔርን መንግሥት መረዳት፣ የእግዚአብሔርን መንግሥት እንደ ወንጌል መረዳት እጅግ አስፈላጊ ነገር ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጌታ ኢየሱስ እዚህም ክፍል ላይ ስለ እግዚአብሔር መንግሥት ነገራቸው ይላል። ሃሌሉያ ሃሌሉያ፣ ክብር ለእግዚአብሔር ይሁን። በተመሳሳይ መልኩ ሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ወደ ሰማርያ ወርዶ በዛ ለነበሩት ሕዝቦች ወንጌልን ሲሰብክላቸው እንመለከታለን። ግን የፊልጶስ መልእክት ምን ነበር? ፊልጶስ ይዞላቸው የሄደው መልእክት ምን ነበር? አያችሁ፣ የምንሰብከው መልእክት በትክክል እግዚአብሔር ሊል የፈለገውን ነገር የምንል ካልሆነ መልእክታችን ትክክል አይሆንም፣ መልካም እንኳን ቢሆን። አሁን እያወራኋችሁ ያለሁት
ስለ መንግስቱ ወንጌል ነው፣ ስለ መንግስቱ የምስራች ነው። ስለዚህ እስጢፋኖስ በሰማርያ ከተማ ምን እንደሰበከ እንመልከት። ሐዋርያት ሥራ ምዕራፍ 8 ቁጥር 12 ላይ ይሄንን እናገኛለን። ኢየሱስ ጌታ። ምናልባት ከቁጥር 11 ብንጀምር ከብዙ ጊዜ ጀምሮ በጥንቆላ ሥራው ስላስገረማቸው ትኩረት ሰጥተው ይከተሉት ነበር ይላል። ይህ ስለ ሲሞን ጠንቋዩ የሚናገር ክፍል ነው። ነገር ግን ይላል ፊልጶስ ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም የሰበከላቸውን አምነው በመቀበላቸው ወንዶችም ሴቶችም ተጠመቁ። ራሱ ሲሞን እንኳን ሳይቀር አምኖ ተጠመቀ። ፊልጶስንም ተከትሎ ሄደ፣ የሚደረገውን ምልክትና ታላቅ ተአምራት አይቶም ተገረመ ይላል። ፊልጶስ ለሰማርያ ሰዎች ምን ሰበከላቸው? ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም ነው የሰበከላቸው። ይሄ የእግዚአብሔር መንግሥት የሚባለው ነገር፣ የመንግሥቱ ወንጌል የምንለው ነገር በትክክል እግዚአብሔር ለትውልዶች ሁሉ እንዲገለጥ የፈለገው መልእክት ነው ልንል እንችላለን። ምናልባት አሁንም አንድ ክፍል ላሳያችሁ ፈልጋለሁ። ሐዋርያት ሥራ ምዕራፍ 19 ቁጥር 8 ላይ እንደዚህ የሚል ቃል ታገኛላችሁ። ጳውሎስ ወደ ምኵራብ እየገባ ስለ እግዚአብሔር መንግሥት እየተነጋገረና እያሳመናቸው 3 ወር ሙሉ ምንም ሳይፈራ ፊት ለፊት ይናገር ነበር ይላል። ለ3 ወር ሙሉ ስለምን ጉዳይ ነበር ያወራ የነበረው አለ? ስለ እግዚአብሔር መንግሥት እየተነጋገረና እያሳመናቸው። ይሲ የጳውሎስ የመልእክት ሴንተሩ የነበረው የምስራች ነው ብሎ ለሕዝቦች ሁሉ ይሰብክ የነበረው የእግዚአብሔርን መንግሥት ነው። የዚሁ ክፍል ላይ ደግሞ ሐዋርያት ሥራ ምዕራፍ 20 ቁጥር 25 ላይ ስትመለከቱ እንደዚህ የሚል ቃል ታገኛላችሁ። ሃሌሉያ! ይህም ክፍል ሐዋርያው ጳውሎስ የሚናገርበት ክፍል ነው። አሁንም ቢሆን በመካከላችሁ ተዘዋውሬ የእግዚአብሔርን መንግሥት የሰበኩላችሁ እናንተ ሁላችሁ ከእንግዲህ ወዲህ ፊቴን እንደማታዩ አውቃለሁ አለ። የእግዚአብሔርን መንግሥት የሰበኩላችሁ። ተመልከቱ፣ ጳውሎስ ይሰብክ የነበረው የእግዚአብሔርን መንግሥት ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔርን መንግሥት ይሰብክ ነበረ። ስለዚህ የምስራች ብለን ለሰው ልጆች ሁሉ ይዘን የምንሄደው መልእክታችን የመንግሥቱ ወንጌል ነው። እግዚአብሔር ለሰው ልጆች ሁሉ መንግሥቱን ገልጧል፣ እንድንወርሰው ርስት አድርገን እንድንቀበለው። ሃሌሉያ! የመጨረሻ አንድ ክፍል ላንብብና ይህንን ሐሳቤን ላጠቃለል። በሐዋርያት ሥራ ምዕራፍ 28 ላይ ከቁጥር 23 ጀምሮ አንድ ክፍል እናገኛለን። ቀን ከቀጠሩለትም በኋላ ለሐዋርያው ጳውሎስ ማለት ነው፣ በእስር ላይ እያለ ነው። ቀን ከቀጠሩለትም በኋላ ብዙ ሆነው ወደ ማረፊያ ስፍራው መጡ። እሱም ከጠዋት ጀምሮ እስከ ማታ ስለ እግዚአብሔር መንግሥት እየመሰከረ ያብራራላቸው ነበር። ከሙሴ ሕግና ከነቢያትም በመጥቀስ ስለ ኢየሱስ ሊያሳምናቸው ሞከረ ይላል። ስለዚህ ልንረዳው የሚፈለገው ዋና ማዕከላዊ ሐሳብ እግዚአብሔር የምስራች ብሎ ለሰዎች ልጆች ሁሉ የሰጠው መንግሥቱን ነው። ስለዚህ ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስና የእግዚአብሔር ልጅ ወደ ሰው ልጆች ሁሉ ይዞት ስለመጣው ስለ መንግሥቱ ነው። እግዚአብሔር መንግሥቱን ለሰው ልጆች ሁሉ ማውረስ ይፈልጋል። እግዚአብሔር መንግሥት እንጂ ሃይማኖት የለውም። አያችሁ፣ እግዚአብሔር መንግሥትን ስለሆነ ይዞ ለሰው ልጆች የመጣው ሰዎች ወደ እግዚአብሔር መንግሥት እንዲገቡ ልንሰብክ፣ ደግሞም የእግዚአብሔርን መንግሥት ልንመሰክር ያስፈልጋል። ለዚህ ነው የእግዚአብሔር ቃል በሉቃስ ምዕራፍ 16 ቁጥር 16 ላይ ሕግና ነቢያት እስከ ዮሐንስ ነበሩ፣ ከዚያ ጀምሮ የእግዚአብሔር መንግሥት ይሰበካል፣ ሁሉም ወደ እርሷ በኃይል ይገቡባታል ይላል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ስለ እግዚአብሔር መንግሥት ከመጽሐፍ ቅዱሳችን አብልጠን ልንመረምርና ልናውቅ ይገባናል። መንግሥቱ ምንድነው? በውስጡ ምን አለ? እግዚአብሔር ምን አይነት መንግሥት አለው? ሥርዓቱ ምንድነው? የሚለውን በማወቅ ልንበረታና ለሰዎች ምስክር ልንሆን ይገባናል። ስለዚህ የመንግሥቱ ወንጌል የምንለው ይህ ነው። ያነሳውላችሁ የተወሰኑ የመጽሐፍ ቅዱስ መሰረታዊ የሆኑ ሐሳቦችን
በዚህ ርዕስ መጽሐፍ ቅዱሳችን እጅግ በጣም ሰፊ በሆነ ሁኔታ ይናገራል። ስለዚህ እናንተም እንድትመረምሩ ላበረታታችሁ ፈልጋለሁ። ዛሬ ይህንን ሐሳብ ተከፋፍለናል። እግዚአብሔር ይባርካችሁ። በሚቀጥለው እስክንገናኝ ሻሎም፣ ተባረኩ። ምናልባት ይህንን መልእክት ስትሰሙ ከዚህ ቀደም እንዲህ አይነት እውነት አልሰማሁም ነበር፣ ዛሬ ግን ወደ እግዚአብሔር መንግሥት መግባት ፈልጋለሁ፣ ስለዚህ መጸለይ ፈልጋለሁ የምትሉ ካላችሁ አብራችሁኝ ይህንን ጸሎት እንድትጸልዩ አበረታታችኋለሁ። እግዚአብሔር አባቴ ሆይ ስለምትወደኝ አመሰግንሃለሁ። መንግሥትህን ልታወርሰኝና ልጅህ ልታደርገኝ መልካም ፍቃድህ ስለሆነ አመሰግንሃለሁ። ኢየሱስ ክርስቶስ ያንተ ልጅ እንደሆነ ስለኔ ኃጢአት ወደ ምድር እንደላከው እንደሞተልኝ ሞትን ድል አድርጎ እንደተነሳ እናም በክብር ባንተ ቀኝ እንደተቀመጠ በልቤ አምናለሁ። ኢየሱስ ክርስቶስ ጌታ እንደሆነ እመሰክራለሁ። ይህንን በማወጄ ከኃጢአቴ ሁሉ ስላጠብከኝ መንፈስ ቅዱስንም ስለሰጠኸኝ አመሰግንሃለሁ። አሁን ዳግም ተወልጃለሁ። የዘላለም ሕይወት ተቀብያለሁ። የእግዚአብሔር ልጅ ሆኛለሁ። አዲስ ፍጥረት ሆኛለሁ። ወደ እግዚአብሔር መንግሥት ገብቻለሁ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት። ወደ እግዚአብሔር መንግሥትና ቤተሰብ ተቀላቅለዋል። Christos